ደካማ ሲኖዶስ ደካማ ቤተ ክህነት ባይኖረን እንዲህ ባልሆን ነበር። ጠንካራ ቤተ ክህነት ጠንካራ ሲኖዶስ ቢኖር ብር እየመደበ መምህሮቹ ለምን አዘኑበት? መምህራኑ ለምንድን ነው ያዘኑበት? ናታን የምንኛ አገልግሎቴ ብዬ ዘመርኩት ያንን እንዳልረሳ ማስታወሻ ነው ሲልም ተደምጧል። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዙት ይበል። ዛሬም እንደወትሮው እናንተን ያስተምራል ይመክራል ብዬ ማስበውን የቪዲዮ መረጃዎች ማስረጃዎች ይዤ መጥቻለሁ። ስለዚህ ላይክ ማድረግ ሼር ማድረግ መረጃ ማዳረስ ከኛ የሚጠበቀውን ነገር ማድረግ አለብን። በዛሬ መረጃዎቻችን በስፋት ከምንቃኘው ወይንም እንድንመለከት ከምወደው ጉዳይ መካከል በቅድሚያ ለመምህራኖቻችን ለምን አዘኑ? አዶናይ ቻሌንጅ አስጀምራል ያለው ሚኮ የቀሰቀሰው የዘማሪ ገብረ ዮሐንስ ገብረ ጻዲቅ የመኪና ጉዳይ ከምን ደረሰም? ዛሬም ድረስ ብዙዎቻችን የምንተርክለት ጉዳይ ነው። ዛሬም ድረስ ብዙዎቻችን የምንቃኘው ጉዳይ ነው። ዛሬም ድረስ ብዙዎቻችን የምንፈትሸው ጉዳይ ነው። እናድምጥ፣ ተከታትለን እንመለሳለን። መምህራኑ ለምንድን ነው ያዘኑበት? ናታን የምንኛ አገልግሎቴ ብዬ ዘመርኩት ያንን እንዳልረሳ ማስታወሻ ነው ሲልም ተደምጧል። የቱን እንዳይረሳ? አባቱ ሲሞት ከእናቱ ጋር አስመራም ኖሯል። አብርሃ ባህታ ቦርዲንግ ስኩል ተምሮ ከደርግ መውደቅ በኋላ ወደ አዲስ አበባ መጥቷል። ዘማሪ ገብረ ዮሐንስ ገብረ ጻዲቅ ሰበታ ቦርዲንግ ስኩል እስከ 12 ተምሮ ሲወጣ ህይወት ከባድ መልኳን አሳይታው ነበር። 4 ኪሎ ቅድስት ሥላሴ ቅዱስ ገብርኤል ባህታና ኪዳነ ምሕረት በሩ ጋር እየዘመረ ሳንቲም ተቀብሏል። ደጆኜ ካንተ በር ተስፋ አድርጌ ስዘምር በሚለው ስንኝም ራሱን ገልጧል። ታዲያ ያኔ ተምሬ ትልቅ ቦታ ይደርሳል ያሉኝ መምህራኖች እዛ ሲያዩኝ ማዘናቸው ልክ ናቸው፣ እኔም እግዚአብሔር እንደሚያሳልፍ ያየሁበት ነውና ልክ ነኝ ይላል። አምላክ ከትቢያ እንደሚያነሳ በእኔ በኩል ታይቷልን ብሎ ያምናል። በፈጣሪው ደጅ ያሰማው ድምጽ አይን ውስጥ ከቶት እግዚአብሔር ባዘጋጃቸው ሰዎች ስራዎቹ ከሰፊው ምእመን ደርሰዋል። አይኖቹ 1 ዓመት ከወራትን ብቻ ያዩት ገብረ ዮሐንስ በህይወቱ ብዙ ጊዜ የአምላኩን ቸርነት አይቷል። 22 ዓመት የአብሮነት ጊዜን ካሳለፉትና እሷም ልክ እንደሱ የካህን ልጅ ከሆነችው የትዳር አጋሩም ጋር በልጆች ተባርከዋል። ከ5ኛ ክፍል ጀምሮ ይነካካት የነበረው ክራሩ በብዙ አውደ ምሕረቶች የእግዚአብሔርን ክብር ገልጦባታል። ዘማሪ ገብረ ዮሐንስ ገብረ ጻዲቅ እጅግ የሚወደዱ መዝሙሮቹ በብዙዎች ልብ ውስጥ ቀርተዋል። በቀጣይ ክፍልም ስለ መዝሙሮቹ የማደርሳችሁ ይሆናል። እናንተስ ከሱ መዝሙሮች እጅግ ይለይብኛል የምትሉት የትኛውን ነው? ፕላሷን እየተጫናችሁ ጻፉልኝ። በሩ ጋር 4 ኪሎ ቅድስት ሥላሴ ገብርኤል በአታ የተዟዟረ ለምኗል። ይህ ከዓመታት በፊት ህይወቱ እንዴት እንደነበር የተገለጠበት በሰበታ ቦርዲንግ ስኩል 12 ዓመታትን በትምህርት ያሳለፈ አባቱ ሲሞት በአስመራ ከእናቱ ጋር ብዙ ነገሮችን ያሳለፈ ይህ ዛሬ የምንወደው ዛሬ የምንመሰክርለት ዛሬ ስሙን የምንጠራው ናታንም ነኝ በአገልግሎቴ እያለ የዘመረው የራሱን ህይወት የሰበከበት የራሱን ማንነት የገለጠበት ከትናንት ትቢያ ከትናንት አፈርነት ዛሬ ከፍ ብሎ ባውደ ምሕረት ዛሬ በልዕልና እንዲሆን ያደረገውን እግዚአብሔርን ያመሰገነበት የሚያመሰግንበት የዘማሪ ገብረ ዮሐንስ ገብረ ጻዲቅ ታሪክ ነው። ይህ የማይወደው ይህን ዘማሪ የማይወድ ህዝበ ክርስቲያን አለ ብዬ አላስብም። ሁላችንም እንወደዋል። በዝማሬዎቹ አድገናል። ዝማሬዎቹ ህይወት ናቸው። ዝማሬዎቹ ስብከት ናቸው። ቤተሰብ መስርቷል። ልጆች አሉት። በትዳር ከ12 ዓመታት በላይ ቆይቷል። ደስ የሚያሰኝ ሲናገር የሚሰማ ሲናገር የሚደመጥ ሲናገር ሲዘምር ደግሞ የማይሰለች የማይጠገብ እግዚአብሔርን ስም በአደባባይ ከፍ አድርጎ የሚገልጥ የሚሰብክ ድንቅ የሆነ ዘማሪ ነው። እግዚአብሔር ቢፈቅድና ቢረዳ አንድ ቻሌንጅ ተጀምሮለታል። ይሄውም ቻሌንጅ ዝማሬው የሚዘምርልን ከ150 በላይ መዝሙሮችን የዘመረም የሚገኝ ገብረ ዮሐንስ ገብረ ጻዲቅን መኪና ከነሹፌሩ እንዲያገኝ እናድርግ የሚል ቻሌንጅ ነው። ይህንን ያልወደደ በዚህም ያልተደሰተ ህዝበ ክርስቲያን የለም። ተደስተናል፣ ጮቤ ረግጠናል፣ ወደናልን።
እግዚአብሔር ቢያሳካና ቢፈቅድ እንደሚሆንም እናምናለን። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን ግን እኛ መሄድ ካለብን ርቀት በላይ ይሄድናል። መረጃ ማዳረስ እንኳን እስኪቸግረን፣ አብሮ መቆም እንኳን እስኪከብድ በጣም ስልቹ ይሆንን ማገዝ አልቻለም። መች ነው የምናግዘው? መች ነው የምንደርስለን? እሱ ብቻ ሳይሆን እንደሱ ያሉትንስ መች ነው የምንረዳቸው? ይሄ ለኛ ማስተማሪያ እንዲሆን ቤተ ክህነት ውስጥ መሆኑ ሌሎች ቦታዎች ላይ ያሉ ብዙ ገንዘብ ማግኘት የማይገባቸው በርካታ ገንዘቦችን እያገኙ ቤት መኪና እያማረጡ በሕይወት አገልግሎት ዘመናቸው ረጅም ዘመናትን በቅድስቲቷ ቤተክርስቲያን በአውደ ምሕረት በመቅደስ የሚያገለግሉ መነኮሳት፣ ባህታውያን፣ ቀሳውስት፣ ዲያቆናት፣ ሰባኪያን፣ ዘማሪያን፣ አገልጋይ፣ ሰንበት ተማሪ ታሞ እንኳን መታከሚያ ያጣ በሰንበት ትምህርት ቤት ሕይወት ለረጅም ዘመናት የሚያገለግሉ ግን መታከሚያ እንኳን እያጡ በብዙ ስቃይ ውስጥ የሚኖሩ ቀላል የሚባሉ አይደሉም። ኢንሹራንስ መስጠት ባንችል፣ እንዲታከሙ ነገሮችን ማመቻቸት ባንችል፣ መጠበቅ ባንችል ቢያንስ መተባበርና የራሳችንን እገዛ አድርገን መታደግ እንዴት ያቅተናል? ስለዚህ ማንቂያ ደወላችን ይሁን። ሊቀ ማእምራን ቀሲስ ዶክተር ዘበነ ለማ አልቅሰው ደካማ ሲኖዶስ ባይኖረን፣ ደካማ ቤተ ክህነት ባይኖረን ኖሮ ያሉትን ንግግር ላስምጣችሁ። ጠንካራ ቤተ ክህነት፣ ጠንካራ ሲኖዶስ ቢኖር ብር እየመደበ ማስጨረስ የቤተ ክርስቲያኑ ጉዳይ ነው። ግን ይሄንን ቤተ ክርስቲያን ህንፃውን በሁለተኛ ደረጃ ነው። በመጀመሪያ ደረጃ በዚህ ያለችውን ቤተ ክርስቲያን እናንተ በማየቴ ስለ እምነታችን ብዙ ፈተና ባለበት፣ ብዙ መከራ ባለበት በዚህ ሰዓት እናንተ ጠንክራችሁ እግዚአብሔር አቶ በላቸውንም አዘጋጅቶ ከነቤተሰቦቹ በእናንተ አቅም ይሄን ለመስራት መምጣታችሁና መነሳታችሁና እዚህ ደረጃ ማድረሳችሁ እግዚአብሔርን አመሰግናለሁ። አንደኛው ስለናንተ ቺን ቤተክርስቲያን በዚች ያለች ምእመናን በጠቅላላ እግዚአብሔር ይመስገን። ቤተ መቅደሷን አይቻታለሁ። ከዚህ ወጣችሁ ወደዚህ ለመግባት ነው። እኔ በራሴ ብዙ ሳይሆን የሚመለከቱ ምእመናን አሉና አቶ በላቸውና እናንተ የሰጣችሁኝን አደራ ለሚመለከታቸው ሁሉ ለማድረስ እኔ እንደ መልእክተኛ ነው ማገለግላችሁ። እንደ መልእክተኛ አገለግላችኋለሁ። እቺን ቦታ የተደረሰች ከዚህ ተነስቶ እዚህ ደረጃ የደረሰውና አሁን ደግሞ ለፍጻሜ ለማብቃት እሱን ለሚደረገው ሁሉ እግዚአብሔር ይፍቀድና ከናንተ ጋር ሆኜ ለመተባበር ይሄንን ነው ዛሬ ለናንተ መናገር የምፈልገው። በተረፈ ግን እንዲህ አይነት ቦታዎች ጠንካራ ቤተ ክህነት፣ ጠንካራ ሲኖዶስ ቢኖር ብር እየመደበ ማስጨረስ፣ በዚህ ቦታ ላይ ወንጌል እንዲሰበክ ማድረግ፣ ይሄንን ማድረግ የቤተ ክርስቲያኑ ጉዳይ ነው። ግን እንግዲህ ምን እንደምንናገር አናውቅም። ማንም አንተችም እንተችም አንችልም። ያሳዝናል። በገጠር ያለችቷ አብያተ ክርስቲያናት ጉባኤ ቤቶችን ሳስብ በጣም አዝናል። በቅርበት አንዳንድ ቦታዎችን አውቃለሁ፣ ሰማለሁና
በጉባኤ ቤት የሚማሩ ደቀ መዛሙርት ቤታቸውን፣ ቤተሰቦቻቸውን፣ ህይወታቸውን፣ ደስታቸውን፣ ተድላ የሚባለውን ህይወት ትተው በመንፈሳዊ ህይወት ለማደግ ብር አጥተው፣ ዳስ አጥተው፣ መተኛ አጥተው በህመም የተሰቃዩ ጫማ እንኳን አጥተው መጽሐፍ ተቸገሩ፣ ውሃ አጥተው ስንት የተበተነ የተፈታ ጉባኤ ቤት አለ። ስንቱስ ነው በመከራ ውስጥ ያለ። ቤተ ክህነቱ ገንዘብ አላጣም። በከተማ የሚሰሩ አብያተ ክርስቲያናት የሚሊየን ብሮች ጨዋታ ነው። አንድ ህንፃ ቤተ ክርስቲያን ልስራ ቢል 20፣ 30፣ 40 ሚሊዮን። አንድ ህንፃ ቤተ ክርስቲያን የሚሰራው ብር ግን ከ30 ከ50 ከመቶ በላይ ጉባኤ ቤቶችን ጥቅ አድርጎ ይይዛል። አንድ ቤተ ክርስቲያን የሚሰራ አንድ ማን ነው አዚም ያደረገ? ማን ነው እንዳናስተውል ያደረገ? መች ነው የምንነቀው? እስከ መች ነው የምናነባው? ለማንስ ምን እንደምንናገር አናውቅም። ቻያማል፣ ያሳዝናል። እኔ ትንሽ ያዘንኩበት ጊዜ ስለሆነ ነው። አብይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ምንድነው ዘወረደ? የመጨረሻ ቪዲዮ ነው። ዘወረደ የሚባለው እግዚአብሔር ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችሁ ሰማይን ዝቅ ዝቅ አድርጎ አንተ ምን ዝቅ ታደርጋለህ? ሰማይ የለ ምድር የለ ምን ነው ዝቅ የምታደርገው? እኔም ማለት እኮ ነው አንተ ስል በነገራችሁ ላይ ሁላችንም ምን ነው እኔ ዝቅ ማለው ምናችን እናደርጋለን? እኛ ዝቅ ያላለ ምን ኑሮን ምናችን ነው ዝቅ የሚለው? ሰማይን ዝቅ ዝቅ አደረገው እኮ ያለው ምንድን ነው? ቅዱስ ዳዊት የሚለው አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ዝቅ ያደረገው? ትልቅ ነገሩን እኮ ዝቅ አድርጎት መጣ ነው። ሰማይ እንጂ ሰማይን ይዞ ተዚህ ወርዶ አይደለም። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን ይህ ሰማይ ዝቅ እያለ ቢወርድ አይደጋቸው? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ ይመጣ። ልዕልናውን ዝቅ አድርጎ ምልአቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህን ነው ዝቅ ያደርጋቸው። ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው! ቆሎ እኮ በሉ ተብሎ ይደነቃል። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በ3ኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሡ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት ታች ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲያው ጾም እኮ ነው። ይሄ ነገር ነው ዘወረደ ጾሙ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይላል ማለት። ይሄንን ነው ሊቃውንቱ ያደነቁት። ዘያገምሮ መካን አግመረቶ ድንግል። ቦታ የማይወስነውን አምላክ ማን ወሰነችው አለ? ድንግል ወሰነችው። ባይል ዘይሁብ ብኢለ ኮነነ ዳይ በእንተ ሥርዓተ ትስብእት። ለሁሉ ሀብትን ባለጸጋን የሚሰጥ እሱ ሰው ስለመሆኑ ምን ሆነ አለ? ድሃ ሆነ። ከምዕባል አነ በንዴተ ዚአሁ። በሱ ድህነት እኔ ባለጸጋ እሆን ዘንድ እርሱ ስለ እኔ ድሃ ሆነ። ቦታ የማይችለው አምላክ እርሱ አንዲት ድንግል ታቀፈችው። ነሳይኩ አርአያሁ ወያቀብክዎ። እሱ መልኩን ሰጠኝ እኔ ግን አልጠበቅኩትም ነበር አለ። ነሳ ስጋዬ ስጋዬን የኔን ስጋ ለብሶ መጣ። ወረሰዮ ለስጋዬ ዘይመውት። የኔን ስጋ የማይሞት የማይፈርስ የማይበሰብስ አደረገው ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 61 ቁጥር 34 ላይ ሲናገር። ይሄን የሚያስደንቅ ቦታ የማይችለው ጌታ በአንዲት እዚህ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ቦታ የማይችለው አምላክ ከእናቱ ሆድ 9 ወር ከ5 ቀን ታግሶ በቅታው ቁጭ ሲል ያድንቃል፣ ያስደንቃል። እናቱም ትደንቀናለች፣ እሱም ያስደንቀናል። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል ይላል አባ ጊዮርጊስ። የእመቤታችን የቅድስት ድንግል ማርያም ማኅፀን ከኪሩቤል ሰረገላ በለጠ፣ ከፍ ከፍ አለ፣ ሱራፌልንም ላቃቸው ይላል። እንዴት ያለ ማኅፀን ነው! የእሱ መውረድ የእሷ መወሰድ የሚያስደንቅ። ቅዱስ ዮሐንስ አፈወርቅ እንዴት እንደሚል ደግሞ ምንተ እብል ወምንተ እነብብ፣
እስመ ብሎ የመዋዕል ኮነ ሕፃነ ቀዳማዊ እርሱ ሕፃን ሆኖ ታይቷልና ምን ልናገር እችላለሁ? ዘይነብር ዲበ መንበር ልዑል ወዘይትሊዓለም ሰማየ ሰማያት ከሰማያት በላይ ባለ ሰማይ የሚኖር እርሱ ተወዴ ውስተ ጎል በበረት ውስጥ እሱ ተጣለ። ስለዚህ ነገር ምን እናገራለሁ ይላል። ዘይትገሰጽ የማይያዝ እሱ ዘይንበለ ሥጋ ሥጋ የሌለው እሱ ተገሰበ እደ ምድራውያን በምድራውያን እጅ ተዳሰሰ እርሱ ለዘይመትር ማይሰራ ኃጢአት ጠብለልዎ በአጽርቅት ታድገለከ ኃጢአትከ ታድገለኪ ኃጢአትኪ እያለ የኃጢአትን ማሰሪያ የሚቆርጠውን በጨርቅ ተጠቀለሉት። ከማያልብሶ ለዘማሰነ ክብሩ ሀበ ክብር ክብሩ የጠፋ አዳምን ክብሩን ያለብሰው ዘንድ ወለዘ ጠፋ ስባቲሁ ያልብሶ ስባተ ጌትነቱ የተወሰደበትን አዳምን ጌትነትን ይሰጠው ዘንድ እርሱ ሰው ሆነ። ወለትይር ተቃል ይክሰቶ በየራ መድኃኒት አዳም ከእኛ እንዳንዱ ሆነ ብሎ በምጸት ቃል የተናገረውን መሬት አንተ ወትገብ ውስተ መሬት ያለውን ያንን ሥጋ በባሕርይ አምላክነት ይገልጠው ዘንድ እርሱ ሰው ሆኖ መጥቷልና እንዲው ምን እላለሁ እንዲው ምን እናገራለሁ ይላል። ነሳ ሥጋዬ ወወሀበኒ መንፈሶ የሱን ሥጋ ለኔ ወሰደ የሱን መንፈስ ደግሞ ለኔ ሰጠኝ። ወወሀብኩ ሥጋዬ የኔን ሥጋ ለተዋህዶ ሰጠሁት ወነሳይክዎ መልሼ ቆረብኩት። ይሄንን አድርገልኝ ወዘገብኩ ረባህ ሕይወት ብዙ ብዕል ክብርን ጸጋን የዘላለም ሕይወትን አገኝ። ከሰማይ የወረደው ማን ነው? የሳምንት እንግዲህ ዛሬ እነሆ ስንማር የአብይ ጾም የመጀመሪያው ሳምንት እንዳልኳችሁ ዘወረደ ተብሎ ተሰይሟል። ይልቁንም በቅዱስ ያሬድ ጾመ ድጓ ከሰማይ ከአርያም ስለወረደው አይሁድ ግን ስላላወቁት ሁሉን በቃሉ የሚያድን መሆኑን እየገለጸ በአምላክ ዳዊት ቀድሞ እግዚአብሔር እነሆ ከሰማይ ሆኖ ሕዝቡን እንደጎበኘ ቅዱስ ያሬድም እንዲሁ እግዚአብሔር ይህንን ዓለም በዚህ ያለውንም ዓለም የሰው ልጆችን ሁሉ ለማዳን ከሰማይ ሰማያት እንደወረደ ቀድሞም ለሊቀ ነቢያት ለሙሴ እኔ እግዚአብሔር እወርዳለሁ አድናቸዋለሁ ብሎ እንደመሰከረ እንደተናገረ እግዚአብሔር አምላክ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ይህ እኛን ለማዳን ከሰማይ የወረደውን ኃያሉን አምላካችን የምናስብበት ሳምንት ነው። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን የአምላክን ሰው መሆን በየዕለቱ የምትመሰክር የምትናገር ድህነቷም እንደሆነ የምትናገር እውነተኛ ርትዕት ሃይማኖት ናት። ዛሬ በዚህ ኃይለ ቃል እንድንማር የፈለኩት ነገረ መለኮት ነው። ብዙዎች ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ መለኮት አስተምህሮ ሳይገባቸው በጣም ብዙ ስህተቶችን መስማት የተለመደ ሆኗል። ስለዚህ ዛሬ ባለው ትምህርታችን ከሰማይ የወረደው ማን ነው የሚለውን እንማራለን። ነገ ደግሞ ለምን ወረደ የሚለውን እንማራለን። ከሰማይ የወረደው ማን ነው? ይህንን ለመረዳት በመጀመሪያ የምናየው የቅዱስ ዮሐንስ ወልደ ነጎድጓድ ወንጌል ምዕራፍ 3 ቁጥር 13 ነው። የቅዱስ ዮሐንስ በረከቱ በእኔም በባሪያው በእናንተም በሁላችሁ አድሮ ይኑር። ወንጌላዊው ቅዱስ ዮሐንስ በምዕራፍ 3 ላይ ይልቁንም ቁጥር 13 ላይ እንዲህ የሚል ቃል ይናገራል። ወአልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ይላል። ይህም ማለት ወደ ሰማይ የወጣ የለም። ወደ ሰማይ የወጣው ከሰማይ የወረደው ክርስቶስ ነው እንጂ። ልብ በሉ። ይህንን ቃል ስንመለከት
ከዛ ቀጥሎ ወንጌላዊ ዮሐንስ ደግሞ የሚነግረን ቁጥር 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል፣ ያም ደግሞ ዓለምን ሁሉ ለማዳን ነው፣ የሰው ልጅ እንዳይጠፋ የዘላለም ሕይወት እንዲኖረው ነው ይላል። ከሰማይ የወረደው ማን ነው? በትርጓሜው እንደነገርኳችሁ ከሰማይ የወረደው ከሰማይ የመጣው እሱ ክርስቶስ ነው ይላል። የተወዳችሁ ውድ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ስናበትን ሰናይ ቆይታ ይሁንላችሁ።